ዳዊት ያደረከው ነገር ግን ልክ ነኝ ብለህ ታስባለህ? ለምንድን ነው እንደዚህ ያደረከው? ቆይ ምን አስበህ ነው? በዚህ ደረጃስ ለምንድን ነው ካሌብን የደበደብከው? ምን ያደርገው ነው? ገንዘቡ እኮ የራሱ ነው። የራሱ ሆኖ እያለ እንዴት በዚህ ደረጃ ተደበድበዋለህ? ብላ ዳዊትን ስጮህበት ሉሊት ዳዊትን መለስ አደረገና አይ እንግዲህ አርፈሽ ተቀመጪ፣ በእኔና በካሌብ መካከል የሚመለከትሽ ነገር የለም ሲላት፣ እንዴት ነው የማይመለከተኝ? ችግር እኮ የተፈጠረው ከቤቴ ነው። የሆነ ነገር ቢፈጠር እኮ ከዚህ በላይ ተጠያቂ ነኝ የምሆነው። ስለዚህ ገንዘቡ ደግሞ የካሌብ ነው። ይህ ሀብል የካሌብ ነው። ለካሌብ በስጦታ መልክ የመጣለት ነው። ስለዚህ ይህን ሀብል መመለስ አለብህ ስትለው፣ ዳዊትም ኧረ እባክሽ ተይ እንጂ ይሄ ገንዘብማ የራሴ ነው። ከክፍሌ ገብቶ በርብሮ ያወጣውን አውጥቶ የወሰደውን ደግሞ የራሱን መመለስለት ያለሽ እንዴ? በፍጹም አልመልስም። ይህ ነገር የራሴ ነው። ሀቁ ደግሞ ከኔ ጋር ነው ያለው። ስለዚህ በፍጹም አልመልስለትም ብሎ ሲያፈጥባት፣ እንዴት እንደዚህ ታደርጋለህ? ቆይ ምን አድርጌ ነው የምትለኝ? እኔን ራሱ ለምንድን ነው እንደዚህ እየበጠበጣችሁኝ ያላችሁት? ለምንስ ይሄ ነገር ይከሰታል? ለምን ተነጋግራችሁ አትፈቱትም? ለምንድን ነው አንተስ ራሱ መጥተህ የደበደብከው? በዚህ ደረጃስ የጎዳኸው ለምንድን ነው ብላ ስትጮህበት፣ እሱም አርፎ መቀመጥ ይችላል። ገንዘቤን የሚነካብኝ ሰው ታውቂያለሽ፣ አልወድም። እንኳን አይደለም ገንዘቤን የሚነካብኝ ሰውና ከክፍሌ የሚገባ ሰው ራሱ እንደማልወድ ታውቂያለሽ። እሱ ግን የማይረባና ሌባ ስለሆነ ክፍሌ ውስጥ ገብቶ በርብሮ ይህን ሀብል አውጥቶ ወሰደው። ስለዚህ ከዚህ በላይ ማድረግ ነበረብኝ። እናም አርፎ ካልተቀመጠ ገና ጉዱን አሳየዋለሁ ብሎ ሲላት፣ አንተ ቆይ ምን እያደረግክን ያለው? ያመሃል እንዴ? ገንዘቡ የካሌብ ነው እያልኩ እኮ ነው ያለሁት። ደግሞ የጎዳኸው ካሌብን ነው። እኔ ካሌብን ወደፊት አግብቼው የምኖረው ባሌ ነው የሚሆነው። ስለዚህ ስለሱ ደግሞ አንተ እኔ እሱን በመምረጤ በፍጹም የሚመለከተህ ነገር የለም ብላ ስትለው፣ ሲጀመር ድሮውንም ነግሬሽ ነበር ከእንደዚህ አይነት ወንድ እንዴት ትወድቂያለሽ? የማይረባና ባለጌ ሌባ አጭበርባሪ ነው። እንደዚህ አይነት ወንድ ጋር መውደቅሽ በጣም አዝናለሁ ሲላት፣ ሉሊትም በማይመለከተ ነገር አትግባ፣ ይሄ የኔ ምርጫ ነው። እኔ ይሆነኛልና አምኜበታለሁ ብዬ የገባሁበትን ማንም ሊያገባው አይችልም። ስለዚህ ይሄ የኔና የኔ ምርጫ ነው፣ አንተን አይመለከትህም ስትለው፣ ዳዊትን በጣም ተናዶ ስለነበረ፣ በነገራችን ላይ ውድና የተከበራችሁ ቤተሰቦች ዳዊት ሉሊትን ስለሚወዳት ከካሌብ ጋር እንድትሆን አይፈልግም። እናም ለዛም ነው እንደዚህ አሁን ካሌብን ራሱ በትንሹም በትልቁም እየተማታና ማለት በቃ በሆነ ባልሆነው እየተናገረው ያለው በዚህ ጉዳይ ነው። እሷን ስለሚወዳት ነው ማለት ነው። ለማንኛውም ሁለታቸው እንደዛ እየተጣሉ እያለ ከዛ በጣም ተናዳ ስለነበረ ሉሊት ሲጀመር ካሌብ ባለጌና ሌባ የማይረባ አጭበርባሪ ነው ብሎ ሲላት፣ እንዴት እንደዚህ ትለዋለህ? ካሌብ ማለት እኔ ወደፊት አብሬው የምኖረውና የኔና የኔ ምርጫ ብቻ ነው። ስለዚህ አንተን አይመለከትህም ብላ በጣም ተናደደችና አንድ ጊዜ ዳዊትን በጥፊ ትመታዋለች። ከዛ ዳዊትን በጥፊ ስትመታው እሱም ሊማታ እጁን ካነሳ በኋላ እጁን ይመልሰዋል። እናም እሷም ጠጋለችና ምታኝ፣ ለምን እጅህን ትመልሳለህ? ምታኛ፣ ይኸው ነው የቀረ ምታኝ እያለች ስጮህበት፣ እሱም እጁን መለስ አድርጎ መልሶ ካልጋው ላይ ቁጭ ይላል። ሉሊትም በጣም ተናዳ ከዛ ክላስ ትወጣለች። ከዛ ክላስ ወጥታ ሶፋ ላይ ቁጭ ትላለች። በሌላ በኩል አበባ ለሉሊት መናገር አለብኝ ብላ ልትወጣ ስትል እንደዚሁ እየፈረደባት ይቺ ላሊበላ የሆነች ልዕልት መሰሪ የእናቷ ልጅ በር ላይ ትደርስባታለች። ከዛም የት ልትሄጂ ነው ብላ ስትጮህባት፣ እንዴ እያየሻቸው አይደል እንዴ? ሊጋደሉ እኮ ነው። ቢያንስ መገላገል እንኳን የለብኝም? አታሳዝንሽም እህትሽ ስትላት፣ የሚመለከትሽ ነገር የለም ስለሌላው ነገር። እህቴ ያው ታሳዝነኛለች። የእሷም ቢሆን ደግሞ የሆነ ነገር እየፈለግኩላት ነው። በእንደዚህ ባለችበት ሁኔታ አትቀጥልም። ስለዚህ አንቺ ግን አርፈሽ ብትቀመጪ ይሻልሻል። አርፈሽ ካልተቀመጥሽ ግን የራስሽን ህይወት የምታጭበት ነገር ይመጣል ስትላት፣ ኧረ በእናትሽ እኔ እንዴት ነው አርፌ የምቀመጠው? ቆይ እንደው ሌላውን ተይውና ማገላገል የለብንም ስትል እያወራች እያለ ከዛ ሉሊት በእነሱ በማር ቤት በር ላይ ታርፋለች ወደ ሽንት ቤት ስትሄድ። ከዛም አታሳዝንሽም እችን እህትሽን እስኪ እያት ስትላት፣ ታሳዝንኛለች፣ ነገር ግን የሷም የሆነ ነገር እፈልግላታለሁ፣ እንደዚህ ባለችበት በፍጹም ልትቀጥል አትችልም ስትላት፣ እኔም እኮ እንደዛ ነው እምልሽ፣ ይልቁንስ አንቺ እንዳታበሳጫት አርፈሽ ብትቀመጪ ይሻልሻል ብላ አበባን ስጮህባት ልዕልት
አበባም እኔ ለምን አቃጥላታለሁ? ይልቁንስ እውነታውን ነግራት እንድታርፍ አደርጋታለሁ እንጂ ለምን አቃጥላታለሁ ስትላት፣ እውነታውን እነግራታለሁ። ደግሞ የምን እውነታውን ነግራት እንዴ? ቆይ ገባኝ አሁን። እስከ ዛሬ ድረስ ብዙም አልጠረጠርኩም ነበር። እናንተ ከዳዊት ክፍል ገብታችሁ ስትበረብሩ ያየኋችሁ ይሄን ነገር ለማድረግ ነው ማለት ነው። እናንተ ናችሁ አይደል ይሄን ነገር የፈጠራችሁት? እኔ እኮ አልገባኝም ነበር። አሁን ነው ትዝ ያለኝ። በቃ ይህን ነገር እናንተ ናችሁ የፈጠራችሁት፣ ስለዚህ የሉሊት መናገር አለብኝ ብላ ስትነግራት፣ ምን እያልሽ ነው ደግሞ? የምን መበርበር ነው? ሲጀመር እኛ ከዳዊት ክፍል የገባ ነው ልንበረብር አይደለም፣ ስለዚህ አልበረበርንም ስትላት፣ ኧረ እባክሽ ተይ እንጂ ይሄ ነገርማ ያለ ምክንያት አልተከሰተም። እናንተ ናችሁ ያደረጋችሁት። ከዳዊት ክፍል ገብታችሁ የምትፈልጉትን ካወጣችሁ በኋላ ከዛም ለካልብ አባቱ እንዳላከለት አድርጋችሁ በስጦታ መልክ ላካችሁለት። ከዛ በኋላ ይሄ ነገር ተፈጠረ። ይህን ነገርማ ለሉሊት መናገር አለብኝ ብላ ልዕልትን ስትላት፣ በፍጹም ይህን ነገር እናገራለሁ ብትይ ህይወትሽ ነው የሚያልፈው። ይልቁንስ አርፈሽ ብትቀመጭ ይሻልሻል፣ ያለበለዚያ ሲጥ አድርጌ ነው የምገልሽ ብላ ስትላት፣ አንቺ ያምሻል እንዴ? እኔ ለሷ እናገራለሁ። እኔ አልቻልኩም። እንቅልፍ የሚባል ነገር እየተኛሁም አይደለም። ስለዚህ በቃ እኔ ከስራው በወጣ ይሻለኛል። በቃ አልቻልኩም። ለሷ እናገራለሁ። እችን የመሰለች ምስኪንና የዋህ ልጅ እንደዚህ በቤቷ እየተሰቃየች ማየት አልፈልግም። በዛ ላይ ደግሞ አንቺ እቺ አልማዝ የምትባለውን ሴትዮ ከዚህ ቤት ካላወጣሻት እኔ ሁሉንም ነገር እናገራለሁ ስትላት፣ ኧረ እባክሽ ትናገሪያለሽ እንጂ እስኪ አንድ ቃል ተንፈሽ በይና አንገትሽን እንቅ አድርጌ ነው የምገልሽ። ይልቁንስ አርፈሽ ስራሽን ብትሰሪ ይሻልሻል። አንቺ ድሃ ስለሆንሽ በድህነትሽ ይልቁንስ ህይወትሽ እንዳታጨው በማያገባሽ እየገባሽ ወይም በቤተሰብ መካከል ጣልቃ እየገባሽ ለራስሽ ችግር እንዳታመጭ ብላ ታስፈራራታለች። እሷም ለጊዜው ዝም ብላለች። ነገር ግን ህሊናዋ ሊያስቀምጣት አልቻለም።